ሰላም ሰላም የተወደዳችሁና የተከበራችሁ የቲቸር በላይ ዩቲዩብ ቤተሰቦች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ዛሬም የተለመደውን የትምህርት ዝግጅታችን አጠናክረንና በጥሩ ሁኔታ አዘጋጅቼ ይዤላችሁ መጥቻለሁኝ። እናንተ ትኩረታችሁን ከኔ ጋር በማድረግ ላይክ፣ ሼር እና ሰብስክራይብ ያላረጋችሁ ሰብስክራይብ በማድረግ ቪዲዮውን በትኩረት ተከታተሉ። በዚህ ቪዲዮ ብቻ በመማር እውቀታችሁን ታካብቱበታላችሁ። ተከታተሉኝ። ዛሬ አዳዲስ ቃላትን በአራት ምድብ አዘጋጅቼ ይዤላችኋለሁ። በእያንዳንዱ ምድብ በትኩረት ተከታተሉት። እንግሊዘኛን በቀላሉ ማንበብና ትርጓሜውን በቀላሉ መረዳት ትችሉበታላችሁ። የመጀመሪያ ማሳያችሁ እቺ ኤ ናት አይደል? ኤ እንደ ማን ነው የምትነበበው? አ ተብላ ትነበባለች። አክሽን ቲአይኦኤን እንደ ሽ ይነበባል። አክሽን 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 ማለት ተግባር ማለት ነው። አክሽን ማለት ተግባር ማለት ነው። እቺ ደግሞ ኤን ናት አይደል? ኔሽን 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 ማለት ሀገር ወይም ብሔር ማለት ነው። ኔሽን 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 ተብሎ ይነበባል። ሀገር ወይም ብሔር ማለት ነው። ስቴሽን ስቴሽን ኔሽን ብያታለሁ። ስቴሽን ብላችሁ አንብቧት። ስቴሽን 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 ማለት ጣቢያ ወይም ማረፊያ ወይም አድራሻ። ዌል ሎኬሽን 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 ማለት ቦታ ነው። ሎኬሽን ማለት አንድ ነገር መገኛ ቦታ ማለት ነው። ደግምላችኋለሁ። አክሽን አክሽን ተግባር ማለት ነው። ኔሽን ኔሽን ሀገር። እቺ ስቴሽን ኔሽን የምትለዋን ስቴሽን ብላችሁ አንብቧት። ጣቢያ ማለት ነው። ሎኬሽን ሎኬሽን ቦታ ቦታ ብላችሁ አንብቡት። ዌል ወደሚቀጥለው ደግሞ እንሄድ። ሌላ አዲስ ተርም ላሳያችሁ። እቺ ዳብል ኢ ሲሆኑ ኢ የሚል ድምፅ ነው ያላቸው። ዲፕ ዲፕ ጥልቅ ማለት ነው። ጥልቅ ጥልቅ ወደ በጣም ጥልቀት ያለው ነገር ማለት ነው። ጥልቀት እውቀት፣ ጥልቅ ሐይቅ፣ ጥልቀት ማለት ነው። ፊት 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 ማለት እግር ማለት ነው። ፊት እግሮች። ፉት ማለት እግር ነው። ፉት ለሚለው ብዙ ቁጥር አመልካች እግሮች ይሆናል፣ ወይም ብዙ እግር ማለት ነው። ትሪ 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 ዳብል ኢ ሲኖሩ ዳብል ኢ ወይም ሁለት ኢ ሲኖን ምን ያህል ኢ እንደሚሳብ ወይም ድምፁ እንደሚረዝም የሚያሳይ ነው። ትሪ ትሪ ማለት ዛፍ ማለት ነው። ግሪን 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 አረንጓዴ አረንጓዴ። ደግምላችኋለሁ። ዲፕ ዲፕ ጥልቅ። ፌት ፌት እግር። ትሪ ትሪ ዛፍ። ግሪን ግሪን አረንጓዴ የሚል ይሆናል ማለት ነው። ዌል ለሚቀጥለውን ደግሞ ላሳችሁ። አር ኦ ኤ ዲ ሲነበብ ሮድ ሮድ። እቺ ኤ ባትኖር እና አር ኦ ዲ ቢሆን ብቻውንና ኤ መሃል ላይ መግባቷ ልዩነቱ ምንድን ነው? ይሄ ረዘም ያለ ድምፅ ይሆናል። ሮድ ስንል ድምፁ ሳብ ይላል፣ ይጎተታል። መንገድ ማለት ነው። ሮድ። ቦት ቦት ጀልባ ማለት ነው። ኮት ኮት ማለት በላይ የሚደረብ ጨርቅ ነው። ኮት ኮት ትርጓሜውም። ጎት ጎት ፍየል። ሮድ ሮድ መንገድ። ቦት ቦት ጀልባ። ኮት ኮት ኮት። ጎት ጎት ፍየል። ዌል ወደሚቀጥለው ላሳያችሁ። የመጨረሻውን ተርም ደግሞ ላሳያችሁ። እቺ ክ ተብላ ነው የምትነበብ። ሲ መጀመሪያ ስትመጣ ክ፣ ቢ ብቻዋን ስትመጣ ብ፣ ግ ስትመጣ ግ፣ ጂ፣ ቲ፣ ት። ስለዚህ ክሎ 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 ማለት ክሎ ሉክ። እችን ትርጉማውን አታውቋትም አብዛኞቻችሁ። ክሎ ማለት ፍንጭ፣ መረጃ መረጃ ጠቋሚ ፍንጭ ማለት ነው። ዌል ክሎ ክሎ ፍንጭ። ብሎ ብሎ ሰማያዊ ብሎ ማለት ሰማያዊ። ግሎ ግሉ ማለት ሙጫ ወይም ሙጫ ማለት የሆነ ነገር ለማያያዝ ወይም ለማላጠቅ የሚያገለግል ማለት ነው። ዌል ግሎ ሙጫ። ትሩ ትሩ እውነት። ስለዚህ አሁን ዩኢ ኡ ኡ ዩኢ ኡ የሚል ድምፅ አላቸው። ክሎ ክሎ ፍንጭ። ብሉ ብሉ ሰማያዊ። ክሎ ክሎ ሙጫ። ትሩ ትሩ እውነት።
የዛሬው የትምህርት ዝግጅታችን አጠር ምጥን ባለ መልኩ በዚህ መንገድ አዘጋጅቼላችኋለሁ። ነገ በሌላ የትምህርት አይነት እስከምንገናኝ ደህና ሁኑ። ትምህርቱን መማር ለምትፈልጉ ኦንላይን በኢሞ፣ በቴሌግራም፣ በቫይበር እያስተማር እንገኛለን። ስልካችን ባዮ ላይ ያለ መደወል ትችላላችሁ። ደህና ሁኑ።